እንደ አውሮፓውያኑ የዘመን ቀመር ግንቦት 25 1963 የአፍሪካ ታላላቅ መሪዎችና የነጻነት ፋና ወጊዎች በኢትዮጵያ መዲና አዲስ አበባ ላይ በታላቅ ተስፋ ተሰበሰቡ። ያኔ ዓላማቸው አንድ ነበር። ይኸውም የአህጉሪቱን አንድነት ማጽናትና የቅኝ ግዛትን ቀንበር ለአንዴና ለመጨረሻ ጊዜ መስበር ነው። የዚያ ስብሰባ ውጤት የሆነው የአፍሪካ አንድነት ድርጅት ኦአዩ መመስረት በብዙዎች ዘንድ የአፍሪካ የነጻነት ቀን እየተባለ የሚጠራው ታላቅ የታሪክ ምዕራፍ ሆነ። ያኔ ሉዓላዊነት ማለት በጣም ቀላልና ግልጽ ትርጉም ነበረው። እሱም የወራድን ሰንደቅ ዓላማ አውርደው የራስን ባለ 3 ቀለም ሰንደቅ ዓላማ መትከል፣ ብሔራዊ መዝሙርን በኩራትና በነጻነት መዘመር እንዲሁም የራስን ሀገር በራስ የዜጎች አስተዳደር መተካት ነበር። ሆኖም ግን ከዚያ ታላቅ ታሪካዊ ክስተት 63 ዓመታት ተቆጥረው ዛሬ አህጉሪቱ የአፍሪካ ቀን 2026ን ስታከብር የጥንታዊና መሰረታዊ የነጻነት ትርጉም በከፍተኛ ጥያቄ ውስጥ ወድቋል። ትናንት በሰንደቅ ዓላማ በድንበር ጥበቃና በፖለቲካዊ ስልጣን ይለካ የነበረው ነጻነት ዛሬ በ21ኛው ክፍለ ዘመን አጋማሽ ላይ ሌላ መልክ ይዟል። ዛሬ በአፍሪካ መድረኮች ላይ የሚነሱት አዳዲስ ጥያቄዎች የአህጉሪቱን የተፈጥሮ ሀብት ማን ይቆጣጠረዋል? የቴክኖሎጂ ባለቤትነቱ የማን ነው? ዓለም አቀፋዊ ተጽዕኖችንስ በነጻነት መቋቋም ተችሏል የሚሉ ዘመናዊና መዋቅራዊ ጥያቄዎች ናቸው። አሁን በአፍሪካ ምድር ላይ በየዓመቱ ከሚደረገው ይፋዊና ደማቅ የበዓል አከባበር በስተጀርባ እጅግ ጥልቅና አሳሳቢ የሆኑ የልብ ትርታዎችና ቁጭቶች የተንሸራሸሩ ነው። ዛሬ እያንዳንዱ አፍሪካዊ ራሱን የሚጠይቀው መራራ ጥያቄ አለ። ለመሆኑ አፍሪካ እውነተኛ ነጻነቷን አግኝታለች ወይስ የጌቶች ለውጥ ብቻ ነው የታየው የሚለው ጥያቄ በበርካቶች ዘንድ ይንጸባረቃል። ለአሮጌውና ለአንጋፋው ትውልድ የአፍሪካ ቀን እንዲሁ ተራ የቀን መቁጠሪያ ማስታወሻ አይደለም። እሱ የልብ ትርታ ነው። ደምና አጥንት የተከፈለበት የቅኝ ግዛት ግፍና ሰቆቃ የተሰበረበት የአፍሪካውያን ክብር በዓለም መድረክ ላይ ዳግም የታወጀበት የታሪክ ማህደር ነው። ለበርካታ ተንታኞችና ለዘመን ወጣቶች የዛሬው የነጻነት ማዕከል ሰንደቅ ዓላማ ከብሔራዊ መዝሙርና ከድንበር ጥበቃ ወጥቶ በቀጥታ ወደ ገንዘብ፣ ወደ ስራ ዕድል፣ ወደ ቴክኖሎጂና ወደ አጠቃላይ የፖለቲካ ኢኮኖሚ ቁጥጥር ተዛውሯል። ዛሬ ጥያቄው የማን ሀገር መሪ በቤተ መንግስት ይቀመጥ ሳይሆን የአህጉሪቱን ሰፊ መሬት፣ ማዕድንና የሰው ኃይል ማን ይቆጣጠረው? ዋና ዋና የፋይናንስ ውሳኔዎችንስ እነማን እየወሰኑ ነው? ከዚህ እድገትስ እውነተኛ ተጠቃሚው ማን ነው የሚለው መዋቅራዊ ጥያቄ ሆኗል። ዛሬ በአፍሪካ በርካታ ሀገራት ጫንቃ ላይ የተጫነውና ከትውልድ ወደ ትውልድ የሚሸጋገረው የውጭ ዕዳ የሀገራት የውሳኔ ስጭነት አቅምና ነጻነት ሽባ አድርጎታል። በርካቶቹ የአፍሪካ መንግስታት የውስጥ በጀት አጠቃቀማቸውን፣ የትምህርትና የጤና ፖሊሲያቸውን አልፎ ተርፎም የታክስ ስርዓታቸውን የሚወስኑትና የሚያረቁት ከዓለም አቀፍ የገንዘብ ተቋማት ለአብነትም አይኤምኤፍና የዓለም ባንክ ጋር በሚያደርጉት አስገዳጅ ድርድር እንጂ በገዛ ህዝቦቻቸው ፍላጎትና ምርጫ ልክ አይደለም። ይህ ደግሞ በተዘዋዋሪ መንገድ አዲሱ የምጣኔ ሀብት ቅኝ ግዛት ወይም ኒዮኮሎኒያሊዝም ነው ይላሉ ተንታኞች። ከዚህ በተጨማሪም አፍሪካ በምዕራባውያን ኃይላት በተለይም በአሜሪካና አውሮፓ፣ በቻይና በአዳዲስ አዳጊ የዓለም ኃይላትና እንደ ብሪክስ ባሉ ስትራቴጂካዊ ጥምረቶች መካከል ለሚደረገው ዓለም አቀፍ የጥቅም ፍልሚያ ዋነኛ ማዕከል ሆናለች። እያንዳንዱ ወገን የቢሊዮን ዶላር ኢንቨስትመንቶችን፣ መሰረተ ልማት፣ የረጅም ጊዜ ብድርና ስትራቴጂካዊ አጋርነት ይዞ ወደ አፍሪካ ሲመጣ ከጀርባው የራሱን ፖለቲካዊ ፍላጎት፣ ወታደራዊ ጥቅምና የተጽዕኖ ምሰሶ ማስተከሉ የማይቀር ነው ይላሉ ታዛቢዎች። ይህ ደግሞ አፍሪካውያን መሪዎች በዓለም መድረክ ላይ የራሳቸውን ነጻ አቋም እንዳይዙ እጃቸውን ያስራቸዋል። በኬንያ መልቲሚዲያ ዩኒቨርሲቲ የማህበራዊ ሳይንስ ፋካልቲ ፕሮፌሰር የሆኑት ፖሊን ባቲያ ለአልጄዚራ እንደገለጹት አንድ አህጉር ራሱ የማይገባውንና የማይጠቀምበትን ነገር እያመረተ ወደ ውጭ የሚልክ፣ በሌላ በኩል ደግሞ የራሱን የዕለት ተዕለት ፍላጎትና የሚመገበውን ነገር ሙሉ በሙሉ ከውጭ የሚያስመጣ ከሆነ እዚያ ምድር ላይ እውነተኛ ነጻነት አለ ማለት ፈጽሞ አይቻልም። በመሆኑም የብዙ ፖሊሲ አውጪዎች ክርክር ዛሬ አፍሪካ የሚያስፈልጋት አዲስ የፖለቲካ ርዕዮተ ዓለም ሳይሆን የራሷን የተፈጥሮ ሀብት፣ ለም መሬት፣ ወጣት የሰው ኃይልና የፈጠራ አቅም ወደ እውነተኛ የሀገር ውስጥ ኢንዱስትሪዎች መለወጥ መቻል ነው። እሴት መጨመር ሳይቻል ጥሬ ዕቃን ብቻ ወደ ውጭ በመላክ የሚመጣ እድገት ሀገራዊ ሉዓላዊነትን ሊያስጠብቅ አይችልም ባይ ናቸው። ባለፉት 2 አስርት ዓመታት ውስጥ የዲጂታል ቴክኖሎጂ ለአፍሪካ አዲስ የእድገት የፈጠራና የምጣኔ ሀብት መነቃቂያ ትልቅ በር ተደርጎ ተወስዶ ነበር። እንደ ናይሮቢ፣ ሌጎስ እና ኪጋሊ ያሉ የአፍሪካ ታዋቂ ከተሞች የቴክኖሎጂ ማዕከል በመሆን የሞባይል ገንዘብ ዝውውርን፣ የሰው ሰራሽ አስተውሎትና የዲጂታል መሰረተ ልማትን በከፍተኛ ፍጥነት በማስፋፋት አፍሪካን የፈጠራ ምድር ያስመሰሏት ነው። ነገር ግን ከዚህ አንጸባራቂና ተስፋ ሰጪ እድገት በስተጀርባ እጅግ አደገኛና ረቂቅ የሆነ አዲስ ጥገኝነት የመጣ መሆኑን የዘርፉ ምሁራንና ተንታኞች በጥብቅ ያስጠነቅቃሉ። የአፍሪካ የቴክኖሎጂና የኮሙኒኬሽን አከርካሪ የሆኑት ከባህር በታች ያሉ ግዙፍ የፋይበር ኦፕቲክስ ኬብሎች፣ የዳታ ማዕከላትና ሌሎች ስርዓቶች በአብዛኛው የተገነቡት በገንዘብ የተደገፉትና ባለቤትነታቸው በውጭ ሀገራት መልቲናሽናል የቴክኖሎጂ ኮርፖሬሽኖች ነው። በጋና አክራ በሚገኘው የአፍሪካ ዲጂታል አስተዳደር ማዕከል የቴክኖሎጂ ፖሊሲ ተንታኝ የሆኑት አሚና ኦሰኝ ይህንን አዲስ አዝማሚያ የዲጂታል ቅኝ ግዛት ሲሉ ጠርተውታል። የአፍሪካውያን ዳታና መረጃ ያለምንም ክልከላ ወደ ውጭ ወጥቶ በምዕራባውያንና በምስራቅ እስያ ሰርቨሮች ላይ ተሰልቶና ተዘጋጅቶ መልሰን በከፍተኛ የአገልግሎት ክፍያ እንድንገዛው የምንገደድ ከሆነ እኛ ሮጌውንና ታዋቂውን
የቅኝ ግዛት ቁጥጥር በአዲሱ የዲጂታል ጥገኝነት ተክተነዋል ማለት ነው። ዛሬ በ21ኛው ክፍለ ዘመን እውነተኛ ነጻነት ማለት የራሳችንን የቴክኖሎጂ መሰረተ ልማት ባለቤት መሆን፣ የዜጎቻችንን ዳታ መጠበቅና የራሳችንን ሀገራዊና አህጉራዊ ዲጂታል መድረኮችን የማልማት አቅም መገንባት ማለት ነው ሲሉ ስጋታቸውንና መፍትሄውን ለአልጀዚራ አጋርተዋል። በአሁኑ ወቅት ከአፍሪካ ጠቅላላ ህዝብ ውስጥ ከ60 በመቶ በላይ የሚሆነው እድሜው ከ25 በታች የሆነ ወጣት ነው። ይህ እጅግ ሰፊ ቁጥር ያለው አዲሱ ትውልድ የ1960ዎቹ የጸረ ቅኝ ግዛት ትግል ታሪክና የጥንቶቹ መሪዎች ንግግር የአሁኑን የዕለት ተዕለት መራራ ህይወቱን፣ የስራ አጥነት ስቃዩን፣ የኑሮ ውድነትና የምጣኔ ሀብት አለመረጋጋቱን የማይፈታ የሩቅ ታሪክ ሆኖበታል። በናይጄሪያ የሌጎስ ከተማ ነዋሪና የ26 ዓመቱ የሶፍትዌር አልሚ ቺኔዱ ንውሶ የወጣቱን ትውልድ እውነተኛ ስሜትና አቋም ሲያስረዳ ለእኛ ለአዲሱ ትውልድ በአፍሪካ ቀን የሚደረገው ይፋዊ አከባበርና የባለስልጣናቱ ንግግር እንዲሁ ለይስሙላና ለፖለቲካዊ ትዕይንት ብቻ የሚደረግ ይመስለናል። እኛ የነጻነት አባቶቻችንንና ያ ትውልድ የከፈለውን ታላቅ መስዋዕትነት እናከብራለን፣ ትልቅ ቦታም እንሰጣለን። ነገር ግን ያ ታሪክ የዛሬውን የእኛን የስራ አጥነትና የኑሮ ዋስትና ማጣት ችግር አይፈታውም። ለእኛ ነጻነት ማለት ታሪክን ደጋግሞ ማውራት ሳይሆን የዕለት ተዕለት ህይወታችንን፣ ፈጠራችንንና የወደፊት እድላችንን የሚያደናቅፉና የሚያስሩ መጥፎ መዋቅራዊ ስርዓቶችን በተግባር መለወጥ ማለት ነው ባይ ነው። ይህ የወጣቱ ድምጽ የሚያሳየው ዛሬ አፍሪካውያን ወጣቶች ትኩረታቸውን ወደ ውጭ ኃይላት ብቻ ማድረጋቸውን ትተው ወደ ውስጥ ወደ ገዛ ሀገራቸው መንግስታት እያደረጉ መሆኑን ነው። ትግላቸው ዛሬ ከውጭ ወራሪዎች ጋር ሳይሆን በዋናነት ከራሳቸው መሪዎችና ባለስልጣናት ጋር ሆኗል። ሙስናና የሀብት ዘረፋ፣ የመልካም አስተዳደርና የዴሞክራሲ እጥረት፣ በንግድና ፈጠራ ላይ የሚጫን ከባድ ቀረጥ፣ የህግ የበላይነት ማጣትና የፖሊስ ጭቆና ወጣቱ ዛሬ ላይ በአስቸኳይ ሊጥላቸው የሚፈልጋቸው አዲሶቹ ቀንደኛ ጠላቶቹ ናቸው። ከዛሬ 6 አስርት ዓመታት በፊት አፍሪካ በታሪኳ የመጀመሪያውን የፖለቲካ ነጻነት ምዕራፍ በተሳካ ሁኔታ ብታጠናቅቅም እውነተኛውና እጅግ ፈታኙ ሁለተኛው ምዕራፍ ግን ገና ስላለመጀመሩ በርካቶች ይስማሙበታል። የራስን ሀብት እሴት ጨምሮ ለራስ ህዝብ ጥቅም ማዋልና ከዕዳ ፖለቲካ መውጣት፣ የዲጂታልና የቴክኖሎጂ ሉዓላዊነት ማስጠበቅና ዴሞክራሲያዊ ስርዓትን ማስፈን፣ ሙስናን መዋጋትና ለወጣቱ ትውልድ ሰፊ የስራና የፈጠራ ዕድል መፍጠር የሁለተኛው የነጻነት ምዕራፍ ወሳኝ ነጥቦች ናቸው። ተንታኞች እንደሚሉት የአፍሪካ ምድር ያላት እጅግ ሰፊ የተፈጥሮ ሀብት፣ ወጣቱ ኃይል እንዲሁም የሀገር ውስጥ የቴክኖሎጂ ፈጠራዎች በቀጥታና በተግባር በየቀኑ በዜጎች ህይወት ላይ ተጨባጭ ለውጥ ማምጣት እስካልቻሉ ድረስ የአፍሪካ የነጻነት ትግል መቼም ቢሆን እንደተቋጨ ሊቆጠር እንደማይችል ነው የሚናገሩት።